በመዲናችን መሃል አይን ቦታ ላይ ካሳንቺስ በረጅም ጊዜ ክፍያ የቤት ባለቤት ይሁኑ። ትልቅ ሰው ሪል ስቴት የተናጠል ካርታ ያወጣላቸው 50% የባንክ ብድር የተመቻቸላቸው ዘመኑ በደረሰበት የግንባታ ጥበብ ጥንቅቅ ተደርገው የተገነቡ ማራኪ እይታን የተጎናጸፉ በኢንተርናሽናል ሆቴሎችና ተቋማት በተከበበችው መሃል ካሳንቺስ ላይ ያከራዩት ዳጎስ ያለ ወራዊ ገቢ የሚያስገኝ ቢኖርበት ምቹ መሃል ከተማ እንደ ፍላጎቱ የሚስማማ የመኖሪያ ቤቶችን አቅርበናል። አፓርትመንቶቻችን ክሎዝድ ኪችን እና ትራዲሽናል ኪችን የተገጠመላቸው ሲሆኑ በተጨማሪም ለጋራ መገልገያ ተብሎ የሚቀነሰው ስፋት 7% ብቻ መሆኑ ልዩ ያደርገናል። እንደ ምርጫው ባለ 2 እና ባለ 3 መኝታ ስፋት ያላቸው ቅንጡ አፓርትመንቶችን አቅርበናል። ቀድመው ለሚመጡ 10 ደንበኞች እውነተኛ 10% ቅናሽ አዘጋጅተናል። ለበለጠ መረጃና ቤቶቹን ለመጎብኘት በ0947 02 22 22 ላይ ሃሎ ይበሉን። እንደ ስማችን ትልቅ ነው ስራችን። ትልቅ ሰው ሪል ስቴት። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን 3 አጫጭር ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። ክብራን አድማጮች በርከት ያሉ ሀገርኛና ዓለም አቀፍ ሰበር መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ በፍጥነት እየተጫኑ ነው። መረጃዎቹ ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃው ስናቀና በቀዳሚነት የምታደምጡት መረጃ የምዕራቡ ዓለም መገናኛ ብዙሃኖችንና የስለላ ተቋማትን እንቅልፍ የነሳውና የአሜሪካ እንዲሁም የፈረንሳይና የእስራኤል የስለላ ተቋማትም ለማወቅ በከፍተኛ ሁኔታ ጥረት ያደረጉለት የሚገኘው የአሜሪካ ጥቃት ከመፈጸሙ በፊት ኢራን ያሸሸችው 408 ኪሎ ግራም የሚመዝን የበለጸገ ዩራኒየም የት ገባ የሚለውን ጉዳይ በተመለከተ የእስራኤል የስለላ ቡድን አንዳች መረጃ ሳያገኝ እንዳልቀረ ተዘግቧል። ይሄውም ኢራን እነዚያን የበለጸጉ ዩራኒየሞች ከኢራን ውጪ ከወዳጆቿ ሀገር ላይ እንዳስቀመጠች የሚያመለክት መረጃ ወጥቷል። ይህም ጉዳይ በከፍተኛ ሁኔታ መነጋገሪያ ሆኗል። እንዲሁም በተባበሩት መንግስታት ድርጅት የኢራኑ አምባሳደርም በሰጡት መግለጫ ይህን የሚጠቁም አይነት ንግግር አድርገዋል። ጉዳዩ መነጋገሪያ ሆኗል። በዝርዝር ታደምጡታላችሁ። በሌላ በኩል ደግሞ ንብረትነቱ የኢትዮጵያ አየር መንገድ የሆነ አውሮፕላን በድንገት ለማረፍ ተገዷል። በአውሮፕላን ውስጥ ተፈጥሯል በተባለው ጉዳይም 8 ሰዎች ቀላል ጉዳት እንደተስተናገደባቸውም ተገልጿል። ለመሆኑ በኢትዮጵያ አየር መንገድ ንብረት በሆነው አውሮፕላን ላይ ያጋጠመው ነገርና አውሮፕላኑን በድንገት እንዲያርፍ ያስገደደው ነገር ምንድነው? ሰዎችስ የተጎዱት በምንድነው የሚለውን በዝርዝር የምታደምጡት ዜና ይሆናል። በሌላ በኩል በጣም አስደሳች ዜና ከወደ አሜሪካ ፍርድ ቤት ተሰምቷል። ይሄውም ከዚህ ቀደም እንደምታስታውሱት ከ2 ዓመታት በፊት በዜና ዘገባዬም ወደ እናንተ አድርሼው ነበር። ነዋሪነታቸውን በሀገረ አሜሪካ ያደረጉ በርካታ ኢትዮጵያውያን በተለይም በሞንትጎመሪ በተሰኘው የሜሪላንድ ካውንቲ ውስጥ ኑሯቸውን ያደረጉ ወላጆች በተለይም በስርዓተ ትምህርት ውስጥ ግብረ ሰዶምነት መካተቱን ተከትሎ ይህንን ጉዳይ አንፈልግም ከስርዓተ ትምህርቱ ይውጣልን በሚል ተቃውመው ነበር። በዚህም ጉዳዩ ወደ ፍርድ ቤት ሄዶ ሲሞግቱ ከቆዩ በኋላ ፍርድ ቤቱ ኢትዮጵያውያን ወላጆችን ያስደሰተ ውሳኔ አሳልፏል። ይህንን ውሳኔ በዝርዝር የማስደምጣችሁ ይሆናል። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አልፍኩ። አብረን እንከታተለው። በቅድሚያም የምዕራቡን ዓለም የስለላና የመረጃ ተቋማት ሰቅዞ ያዘውና ኢራን ከአሜሪካ ጥቃት በፊት አውጥተዋለች የተባለው ከ400 ኪሎ ግራም በላይ የሚመዝነውና 10 የኒውክሌር ፈንጂ ለመስራት የሚያገለግለው ዩራኒየም ክምችት ወዴት ሄደ የሚለውን ጉዳይ በተመለከተ የእስራኤል የስለላ ተቋማት አገኘነው ባሉት መረጃ እነዚያን የጠፉትን የዩራኒየም ክምችቶች ከጥቃቱ በፊት አውጥታ ወደ ራሺያ ወይም ወደ ሌላ ወዳጅ ሀገር ሳትወስደው እንዳልቀረች ዘገቡ።
በመካከለኛው ምስራቅ በቀጠለው በዚህ ውጥረት የኢራን የዩራኒየም ክምችት ያለበት ሁኔታ እንደማይታወቅ እየተገለጸ ባለበት ሁኔታ የእስራኤል የደህንነት ተቋማት አገኘነው ባሉት ፍንጭ መሰረት ኢራን የዩራኒየም ክምችቱን ከቀናት በፊት ወደ ሩሲያ ወይም ወደ ሌላ ወዳጅ ሀገር እንዳሻገረችው ተመልክቷል። በእስራኤልና በኢራን መካከል ለ12 ቀናት ከዘለቀው ደም አፋሳሽ ጦርነት በኋላ የእስራኤልና የአሜሪካ ሚዲያዎች ባለስልጣናትም የኢራን የኒውክሌር መሰረተ ልማቶች ላይ ጉዳት መድረሱንና ኢራንም ዩራኒየም የማበልጸግ አቅሟን መልሳ ለማግኘት ከፍተኛ ወራትን ሊፈጅባት እንደሚችል ሲገለጽ መቆየቱ የሚታወቅ ሲሆን እስካሁን ድረስ ግን 400 ኪሎ ግራም በላይ የሚመዝነውና 12 የኒውክሌር ፈንጂዎችን ለመስራት ተቃርቧል የተባለው አቅም ያለው 60 በመቶ የተጣራው የዩራኒየም ክምችት ሁኔታ ያለበት በግልጽ ሊታወቅ እንዳልቻለ የምዕራባውያን መገናኛ ብዙሃን ያሳወቁ ሲሆን ክምችቱ ከታወቁ የኒውክሌር ጣቢያዎችም ወጥቶ በድብቅ በተለይም ደግሞ በከፍተኛ ሁኔታ እንደተጠረጠረው ወደ ራሽያ ሳይሻገር እንዳልቀረ የደህንነት ባለስልጣናት አስታውቀዋል። ሆኖም ከ12 ቀናቱ ደም አፋሳሽ ጦርነት ወዲህ ኢራን አሁንም የኒውክሌር የጦር መሳሪያ ለመታጠቅ የሚያስችላትን የተጣራ የዩራኒየም ክምችት ማበልጸጓን የመቀጠል መብት እንዳላት የገለጸች ሲሆን ይህም ደግሞ በራሷ ሉዓላዊ ግዛት ውስጥ የማድረግ ፍላጎቷ እንደተጠበቀ መሆኑን በተባበሩት መንግስታት ድርጅት የኢራን ቋሚ መልእክተኛ አምባሳደር አሚር ሰይድ ኤርቫኒ ቢያስታወቁ ሲሆን ምንም እንኳን በቀጠናው ከሚገኙ ሀገራት ጋር ያላትን ትብብር መፍጠር ወይም በጋራ መስራት የኢራንን የኒውክሌር ኃይል ለሰላማዊ መንገድ ብቻ የማበልጸግ ፍላጎትና እቅድን የሚያግዝ ቢሆንም በኢራን ሉዓላዊ ግዛት ላይ የማምረት አቅሟን ግን የሚተካ አይደለም ማለታቸውን ኢራን ኢንተርናሽናል በዘገባው ያስታወቀ ሲሆን በሰላማዊ መንገድ ስምምነት ላይ መድረስ ከተቻለ ኢራን የኒውክሌር የጦር መሳሪያ ማምረት እንደማትፈልግ የኒውክሌር ኃይልንም የማምረት አቅም ያላቸው ሀገራትም ከሚሰጣቸው መብትና ነጻነት በተለየ መብት እንዲኖራት አትጠይቅም ሲሉ የትኛውም ሀገር ለሰላማዊ መንገድ የኒውክሌር ኃይልን ለመጠቀም ፍላጎትና ምርምር ማድረግና የማምረትና ለሰላማዊ መንገድ የማዋል መብት እንዳለው በማንሳት የኢራንን ፍላጎት ይህንን መብቷን መጠቀምና በሀገር ውስጥ ማምረት መቻሏ ነው ማለታቸውን አስታውቋል። አምባሳደር ኤርቫኒ አክለውም በተለይም ኢራን በቀጠናው ከሚገኙ ሀገራት ጋር በመተባበር ለኒውክሌር ኃይል ማመንጨት እጅግ ወሳኝ ግብዓት የሆነው ዩራኒየም ደህንነቱ በተጠበቀ መንገድ ማከማቸትና የነዳጅ አቅርቦትን ጨምሮ በተለያዩ መንገዶች ሊደረጉ የሚችለውን ትብብር በመደገፍ ነገር ግን እነዚህ ሁሉ ትብብሮችም ኢራን በሀገር ውስጥ የኒውክሌር ኃይል ለማመንጨት የምታደርገውን ጥረት የሚያግዙ እንጂ የሚያስቀሩ መሆን አይችሉም ማለታቸውን ያስታወቀው ቴሄራን ታይምስ በዘገባው አምባሳደሩ አስፈላጊውን ስምምነት ከተደረሰ ኢራን ያስቀመጠችውን የዩራኒየም ኃይል የት ነው ያለው የሚለውን ለመናገር ያኔ ፍቃደኛ ትሆናለች በማለት የኢራን አምባሳደር ገልጸው የበለጸገው ዩራኒየም በኢራን ግዛት ውስጥ አለ ወይስ ከኢራን ወዳጅ ሀገሮች ጋር አንዱ ጋር ተቀምጧል የሚለውን በዝርዝር እንድንናገር ልዩ የሆነ ስብሰባና ልዩ የሆነ ስምምነት ያስፈልጋል፣ ደህንነቱም መጠበቁ መነገር ያስፈልጋል በማለት ማስታወቃቸውን መገናኛ ብዙሃን ዘግበዋል። ከዚህ ጋር በተገናኘ የኢራን ምክር ቤት የዓለም አቀፉ የአቶሚክ ኤነርጂ ባለስልጣን በኢራን የሚያደርገውን የኒውክሌር መርሃ ግብር ቁጥጥርና የትኛውንም ምርመራ እንዳያካሄድ ማገዱን በሚመለከትም እኚሁ የኢራን አምባሳደር በሰጡት አስተያየት ህጋዊ እርምጃው ተቋሙ ኃላፊነቱን በአግባቡ መወጣት ባለመቻሉና የኢራንን መረጃ አሳልፎ ለእስራኤልና ለአሜሪካም በድብቅ መስጠቱ ጥቃቶች ኢራንም ለአሜሪካና ለእስራኤል ጥቃቶች እንድትጋለጥ ኤጀንሲው በማድረጉ የተወሰደ እርምጃ መሆኑን ጠቅሰው ተቋሙ አድሎ በሌለበት መልኩ የሚንቀሳቀስና የአሜሪካና እስራኤል መንግስታትም በኢራን የኒውክሌር መሰረተ ልማቶች ላይ የፈጸሙትን ጥቃት የሚያወግዝ ከሆነ እንዲህ አይነት ጉዳዮችን ወደ ጸጥታው ምክር ቤት በመውሰድ የኢራንን የደህንነት ሁኔታ ለማረጋገጥ ያለውን ቁርጠኝነት የሚያሳይ ከሆነ በኢራን በኩል ተቋሙን ለመቀበልና ህጎቹንም ተግባራዊ ለማድረግ ዝግጁ ነን ሲሉ ውሳኔው የተቋሙን ተጠያቂነትም ለማስፈን እንጂ ከዓለም አቀፉ የኒውክሌር ህጎች ለመውጣት ያለመ ሐሳብ የለንም ሲሉ ተደምጠዋል።
ከዚህ ቀደም በኢራንና በአሜሪካ ባለስልጣናት መካከል የነበረው ውይይት የአሜሪካ መንግስት ኢራን በቀጠናው ከሚገኙ ሀገራት ጋር ትብብር እንድትመሰርትና የዩራኒየም ክምችቷን በሚመለከት እንደተገለጸው በሰላማዊ መንገድ ለመዋል የሚያስችላት መጠን ብቻ እንድታገኝ የሚያስችል ስምምነት ሐሳብ ቀርቦ እንደነበረ ኢራን በዚህ ሐሳብ የምትስማማ ከሆነ በምላሹም የተወሰኑ ማዕቀቦች እንደሚነሱላት ቃል ተገብቶ እንደነበረ ያስታወሰው ዘገባው ይሁንና በአሜሪካው ተወካይ ስቲቭ ዊትኮፍ አማካኝነት የቀረበው ኢራን በቀጠናው ከሚገኙ እንደነ ሳውዲ አረቢያና ኦማንና የተባበሩት አረብ ኤምሬቶች እንዲሁም ኳታርን ያካተተና አሜሪካም የምትገኝበት ትብብር ወይም የጂሲሲ ትብብር እንዲሆን የተጠየቀ ሲሆን ምንም እንኳን ኢራን ትብብር የመፍጠር ሐሳቡ የኢራንን የኒውክሌር ኃይል የማምረት ጥረትና አቅም የሚደግፍ እንደሆነ በመግለጽ ብትቀበለውም የዩራኒየምን የማበልጸግ ስራም በሌላ ሀገር ላይ እንዲሰራ እንደማትፈቅድና የትብብር ዓላማዎቹም የኢራንን ጥረት መደገፍ እንጂ እንቅስቃሴዋን መተካት ሊሆኑ እንደማይችሉ በመግለጽ ሀገራቱ ከስምምነቱ ላይ ሳይደርሱ መቅረታቸው አይዘነጋም። በሌላ ዜና ንብረትነቱ የኢትዮጵያ አየር መንገድ የሆነ አውሮፕላን በድንገት ለማረፍ ተገደደ። አውሮፕላኑ ያለምንም ችግር በሰላም አርፏል። ካረፈ በኋላም 8 ተጓዦች በህመም ስሜት ተሰምቷቸው ወዲያውኑ በሕክምና ባለሙያዎች ክትትል እየተደረገላቸው እንደሆነ የኢትዮጵያ አየር መንገድ አስታውቋል። ንብረትነቱ የኢትዮጵያ አየር መንገድ የሆነ አውሮፕላን ህንድ ውስጥ በድንገት ለማረፍ መገደዱንና በተሳፋሪዎችም ህመም ማጋጠሙን ፋይናንሻል ኤክስፕረስ የተሰኘው የውጭ መገናኛ ብዙሃን ዘግቧል። ቦይንግ 787 ድሪም ላይነር የተሰኘው አውሮፕላኑ በሙምባይ ባጋጠመው ችግር 7 ሰዎች መታመማቸውን የጠቀሰው ይሄው ዘገባው ከ7ቱ ሰዎች መካከል አንዱ በጠና ታመው ሆስፒታል መግባቱን አመልክቷል። የበረራ ቁጥር ኢቲ 640 ሆኖ የተመዘገበው አውሮፕላኑ ክስተቱ ያጋጠመው አውሮፕላኑ በበረራ ላይ ሳለ 33000 ጫማ ይዞን መጓዝ እንደጀመረ መሆኑን ተመልክቷል። በዚህም አውሮፕላኑ በድንገት ለማረፍ የተገደደው በአካባቢው የተከሰተው የአየር ጸባይ መሆኑን ገልጾ በጉዳዩ ዙሪያ ማብራሪያ እንዲሰጡ የተጠየቁት የኢትዮጵያ አየር መንገድ የህዝብ ግንኙነት ኃላፊ ሀና አጥናፉ በሰጡት ቃልም አውሮፕላኑ ወደ ሙምባይ እየበረረ በነበረበት ወቅት የበረራ አባላቱ በካቢን ውስጥ የነበረው የአየር ግፊት ቀንሶ አግኝተውታል ብለዋል። በበረራ ወቅትም የበረራ አባላት ባረጋገጡት መረጃ መሰረት ፓይለቱ ደህንነቱን ወደ ተጠበቀ ለፕሌኑም በሚመች ከፍታ ቦታ ላይ በመሄድ አርፏል ያሉት ሀና የአደጋ ጊዜ የኦክሲጅን ማስኮችም በአግባቡ ተጠቅሟል ሲሉ ገልጸዋል። አውሮፕላኑ ያለምንም ችግር በሰላም አርፏል በማለት ገልጸው ካረፈ በኋላ 8 ተጓዦች ከፍተኛ የሆነ የህመም ስሜት ተሰምቷቸው ወዲያውኑ በሕክምና ባለሙያዎች ክትትል እየተደረገላቸው ነው ብለዋል። 7ቱ በዚያው በአየር መንገዱ ሕክምና እንዳገኙ ገልጸው አንዱ ተጎጂ ለተጨማሪ ሕክምና ወደ ከፍተኛ ሆስፒታል ተወስዷል ብለዋል። ነገር ግን ክትትል ከተደረገለት በኋላ ከሆስፒታል ወጥቷል ሲሉ ለመገናኛ ብዙሃን ገልጸዋል። የአውሮፕላኑ አብራሪ ሁኔታው ሳይባባስ ፕሮፌሽናል በሆነ መንገድ አውሮፕላኑን መቆጣጠሩን ለመረዳትም ተችሏል ብለዋል። በሌላ ዜና የአሜሪካ ፍርድ ቤት ወሳኝና አስደሳች ውሳኔ አሳለፈ። የአሜሪካ ጠቅላይ ፍርድ ቤት ልጆቻቸው የተመሳሳይ ጾታ ግንኙነት መጽሐፍ እንዲያነቡ አንፈልግም ላሉ ወላጆች ወስኗል። ከዚህ ቀደም በጸደቀው ሕግ መሰረት በተለይም ደግሞ ወደ ትምህርት ቤት የሚላኩ ታዳጊ ህፃናት ግብረ ሰዶማዊነትን የሚያመለክቱ የተለያዩ መጽሐፍትን በትምህርት ቤቱ በግዴታ ማንበብ እንደሚገባቸው የተደነገገ የነበረ ቢሆንም በሀገረ አሜሪካ ኑሯቸውን ያደረጉ ኢትዮጵያውያንን ጨምሮ የሌሎች ሀገራትም ዜጎች የትምህርት ካሪኩለሙን እንዲስተካከልና የማይፈለጉ እንዲህ ያሉ ሰይጣናዊ ጉዳዮችን የሚያነሱ መጽሐፍቶችም ለልጆቻቸው በግዴታ እንዳይነበቡ በማመልከት ፍርድ ቤት ውሳኔውን እንዲቀለብስ አቤት ብለው ነበር። ይህንን ተከትሎ ታዲያ ፍርድ ቤቱም ለነዚህ ወላጆች የፈረደ ሲሆን ህፃናትም የማይገባውን ወይም ወላጆች ይሁንታ ያልሰጡበትን ነገር ትምህርት ቤት በግዴታ ማንበብ እንደማይጠበቅበት ገልጿል። የአሜሪካው ጠቅላይ ፍርድ ቤት ልጆቻቸው የተመሳሳይ ጾታ ግንኙነት ይዘት ያላቸው መጽሐፍትን እንዲያነቡ አንፈልግም ላሉ ወላጆች ይህንን የሚያስችል ውሳኔ ነው ያሳለፈላቸው። ፍርድ ቤቱ በሜሪላንድ ግዛት ልጆቻቸው በተመሳሳይ ጾታ ግንኙነት ይዘት ያላቸው
ልጆቻቸው መጽሐፍቶችን እንዲያነቡ አንፈልግም ላሉ ወላጆች የሚደግፋቸውን ውሳኔ አሳልፏል። በተለይም በርካታ ኢትዮጵያውያን በሚኖሩባት በሜሪላንድ በሞንትጎመሪ ግዛት ባሉ አንደኛ ደረጃ የህዝብ ትምህርት ቤቶች ከ3 ዓመት በፊት የተቀረጸው አዲስ የሥርዓተ ትምህርት ሃይማኖታዊ መብታችንን የጣሰ ነው ያሉ በርካታ ኢትዮጵያውያንና ከኢትዮጵያ ውጭ ያሉ ሌሎችም ወላጆች በመሰባሰብ ፍርድ ቤቱ 6-3 በሆነ ድምጽ እንዲወስንላቸው ተሟግተዋል። የነዚህ መጽሐፍትም በስርዓቱ ትምህርቱ ከመካተታቸው በተጨማሪ ይዘቶቹን ለማይፈልጉ ያንን ምርጫ ማሳጣቱም በተለይም ደግሞ በወላጆች ላይ ሃይማኖታቸውን በነጻነት የመከተል መብት ላይ ህገ መንግስታዊ ሸክም ተጭኖባቸዋል ሲሉ ዳኛ ሳሙኤል አሊቶ ተናግረዋል። ሶስቱ የሊበራል ዳኞች ውሳኔውን እንደተቃወሙትም ተነግሯል። ይህንን ውሳኔ ከተቃወሙት ዳኞች መካከል ዳኛ ሶኒያም በሁኔታው ሲናገሩ ለሀገሪቷ የህዝብ ትምህርት ቤቶች ቀውስ እንደሚሆን በተቃውሞ ውሳኔ ላይ አስፍረዋል። በዚህች ሀገር ላይ የሃይማኖት ብዝሃነት ከመኖሩ አንፃር በህዝብ ትምህርት ቤቶች ውስጥ የሚኖሩ ስፍር ቁጥር የሌላቸው መስተጋብሮች ከመኖራቸው አንፃር ልጆች ከወላጆቻቸው እምነት ጋር የሚቃረኑ መልእክቶችን መጋለጣቸው የማይቀር ነው ሲሉ ያስቀምጣሉ። ክሱን ያቀረቡት ወላጆችም የተለያዩ እምነቶችን ቢወክሉም ሁሉም ግን ልጆቻቸው የተመሳሳይ ጾታ ግንኙነት ይዘቶች ያሏቸውን ትምህርቶች መማርን ይቃወማሉ ሲሉ አስቀምጠዋል። የአሜሪካ ህገ መንግስት ሰዎች እምነታቸውን በነጻነት የመተግበር መብታቸውን የሚጠብቅ ሲሆን ወላጆቹም ለልጆቻቸው አጸያፊና በተለይም ደግሞ ነውረኛ ካሏቸው ትምህርቶች የማስቀረት መብትንም እንደሚጨምር ተከራክረዋል። በተጨማሪም ወላጆች ትልልቅ ልጆቻቸውን የወሲብ ትምህርቶችን እንዲያስወጡ የሚያስችላቸውን የትምህርት ቤት ህጎችን በማጣቀሻነትም ጠቅሰዋል። እሱም በመክፈትና በተለይም ልጆቻቸው ግብረ ሰዶማዊነትን እንዳይማሩ ለማድረግ በከፍተኛ ሁኔታ ጥረት ሲያደርጉ የነበሩ በርካታ ኢትዮጵያውያን ፍርድ ቤቱ ተከታዩን ፍርድ በማሳለፉ በጣም ደስተኛ መሆናቸውን በመግለጽ ላይ ይገኛሉ። ክቡራን አድማጮች ለሰዓቱ ብታረምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ